ሁለቱ ፖዘቲቭ ሲሆን አንዱ ፖዘቲቭ ሌላኛው ኔጌቲቭ ሲሆን እና ሁለቱ ኔጌቲቭ ሲሆኑ እንዴት ነው የምንሰራው የሚለውን የምናይበት ፓርት ነው ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግን አትርሱ። አት ዘ ኤንድ ኦፍ ዚስ ዩኒት ማወቅ የሚጠበቅባችሁ ነገሮች ሁለት ነገር ነው። አንደኛ ፋይንድ ዘ ሰም ኦፍ ኢንቲጀርስ የኢንቲጀሮችን ድምር መፈለግ እና ዘ ሰከንድ ዋን ኢዝ ፋይንድ ዘ ዲፈረንስ ቢትዊን ቱ ኢንቲጀርስ የሚሉትን ማወቅ ይኖርባቸዋል ማለት ነው። መደመር እና መቀነስ ማለት ነው። ኢንሾርት አክቲቪቲ ያለ አክቲቪቲውን ስንሰራ ጀስት ሞር ግልጽ ይሆንላቸዋል። ሁሴን አለ፣ አልማዝ፣ ኃይሉ እና ደራርቱ አር ሴሊንግ ዲፈረንት አርቲክልስ ዜር ፕሮፊት ኦር ሎስ ኢዝ ሾውን ኢን ዘ ቴብል ቢሎ ተብሏል። ሁሴን ምን ያክል ነው በመጀመሪያው ሽያጭ ሎስ ብር 15 ብር ከስሯል። ሰከንድ ሴል ደግሞ ፕሮፊት 17 ብር አግኝቷል ማለት ነው። ሶ ቶታል ፕሮፊት ኦር ሎስ ነው የተጠየቅ ነው። አሁን እዚህ ጋር ሎኬር መጀመሪያ ሲሸጥ በ15 ብር ከስሯል ሲሸጥ ማለት ነው። ሰከንድ ደግሞ ሲሸጥ ስንት አትርፏል? 17። ስለዚህ ቶታል ፕሮፊቱ ስንት ነው ማለት ነው? 17 ሲቀነስ 15 2 ይሆናል ማለት ነው። አልማዝ ደግሞ የመጀመሪያው ላይ ፕሮፊት 15 አላት። ሁለተኛው ሽያጭ ላይ ደግሞ 15 ብር ምን አድርጋለች? ከስራለች። ስለዚህ 0 ነው ማለት ነው። ኔቱ 0 ነው የሚሆነው። ኃይሉ 13 ብር ከስሯል። እዚህ ጋር ደግሞ እንደገና 20 ብር ከስሯል። ስለዚህ ምንድን ነው የሚሆነው ይሄ ማለት ነው? 13 እና 20 ማይነስ 33 ያ ማለት 33 ሎስ ይሆናል ማለት ነው። ሎስ ኪሳራ ማለት ነው። ምክንያቱም መጀመሪያ ሲሸጥ 13 ብር ከስሯል፣ ሁለተኛ ሲሸጥ ደግሞ 20 ብር ከስሯል። አጠቃላይ ስንት ከስሯል ማለት ነው? 33 ከስሯል ማለት ነው። ይህ አሁን በጣም የሚጠቅመን ሁለቱ ኔጌቲቭ ነው ማለት ነው። ለምሳሌ ማይነስ 10 ማይነስ 20 ከተባለ ትደምሩትና 10 ሲደመር 20 30 አድርጋችሁ ማይነስ ማድረግ ነው ማለት ነው። ደራርቱ ደግሞ መጀመሪያ ስትሸጥ 10 ብር አትርፋለች። ሁለተኛው ሽያጯ ላይ 12 አትርፋለች። አጠቃላይ 22 አትርፋለች ማለት ነው። ይሄ ማለት ፕሮፊት። አሁን እዚህ ጋር ጀስት ያየናቸው አሁን ምንድን ነው? ሁለቱ ፖዘቲቭ ሲሆን ቀጥታ እንደምራለን ፖዘቲቭ ይሆናል። ሁለቱ ኔጌቲቭ ከሆኑ እንደምራቸውና ኔጌቲቭ ይሆናል። አንዱ ኔጌቲቭ አንዱ ፖዘቲቭ ከሆኑና እኩል ከሆኑ 0 ይሆናል። እዚህ ጋር ፕሮፊት እና ሎስ አንዱ ኔጌቲቭ አንዱ ፖዘቲቭ ከሆነ ደግሞ ከትልቁ ላይ ትንሹን ቀንስና የትልቁን ሳይን እንሰጠዋለን ማለት ነው። አሁን እዚህ ጋር ፕሮፊቱ ስለሆነ ትልቅ 2 ምንድን ነው የሚሆነው? ፕሮፊት ይሆናል ማለት ነው። ስለዚህ በዚህ ፓርት የምናያቸው እነዚህን ኮንዲሽኖች ይሆናል ማለት ነው። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ዩዚንግ ነምበር ላይን የሚለው ነምበር ላይን ተጠቅመን እንዴት እንደምንሰራ እነዚህን እናያለን። 4 ሲደመር ኔጌቲቭ 8 ይላል። አሁን ይህን ቀጥታ ስትሰሩት ፖዘቲቭ ሲባዛ በኔጌቲቭ ኔጌቲቭ ነው የሚሆን። ያ ማለት ምን ይሆናል? 4 ሲቀነስ 8 ይሆናል ማለት ነው። ከ8 ላይ 4 ትቀንሳላችሁ 4 ይሆናል። የትልቁ ሳይን ኔጌቲቭ፣ ስለዚህ ኔጌቲቭ 4 ይሆናል ማለት ነው። ነምበር ላይን ላይ ደግሞ ለመስራት ምንድነው የምታደርጉት? መጀመሪያ ሆሪዞንታል ላይን ድሮ ታደርጋላችሁ። ከዛ እዚህ ጋር 0 ይኖራል። 0 1 2 3 4 ከ4 ነው የምትነሱ ማለት ነው። ሪፈረንሳችን 4 ትሆናለች። ከዛ በኋላ 8 ዩኒት ወዴት ነው የምትመለሱ? ወደ ግራ ማለት ነው። እዚህ ጋር ቁጥር ልጻፍ -1 -2 -3 እና -4 -5 እያደረጋችሁ መጻፍ ትችላላችሁ። ከዛ 8 ዩኒት ወደ ግራ ስመጣ 1 2 3 4 5 6 7 8 ስለዚህ 4 ሲደመር ኔጌቲቭ 8 ስንት ይሆናል ማለት ነው? ኔጌቲቭ 4 ይሆናል ማለት ነው። ነምበር ላይን ላይ ተጠቅመን ስንሰራ -2 +5 የሚለውን ደግሞ ምንድን ነው የምታደርጉት? መጀመሪያ ሆሪዞንታል ላይን ድሮ ታደርጋላችሁ። ከዛ ከ0 ትነሳላችሁ። እዚህ ጋር ቁጥር ትጽፋላችሁ -1 ከዛ -2 ላይ በቃ ማቆም ትችላላችሁ። ሌላ ቁጥር መጻፍ ይቻላል። መነሻችሁ ማንም ትሆነው -2 ትነሳላችሁ። ከዛ ወደዚህ ቁጥር ስንጽፍ 1 2 3 4 5 ያደርጋችሁ ብዙ መጻፍ ይቻላል። ከዛ በኋላ 5 ዩኒት ከ-2 ትነሱና 5 ዩኒት ትሄዳላችሁ ማለት ነው። 1 2 3 4 5 ስለዚህ ስንት ይሆናል ማለት ነው? ይሄ 3 ይሆናል ማለት ነው። -2 +5 3 ይሆናል። -3 ፕላስ -4 ይላችኋል። እዚህ ጋር መነሻችሁ -3 ነው። ከዛ ወዴት ነው የምትሄዱት? ኔጌቲቭ ከሆነ ወደ ግራ ትሄዳላችሁ፣ ፖዚቲቭ ከሆነ ወደ ቀኝ ትሄዳላችሁ ማለት ነው። ሲን ደግሞ ስንሰራ ምንድን ነው የምናደርገው? መጀመሪያ ነምበር ላይ ነው የምንስሩ ሆሪዞንታል ማለት ነው። ከዛ በኋላ 0 እዚህ ጋር ብትሆን -1 -2 -3 -4 ከዛ -5 -6 -7 ያደርጋችሁ
ብዙ መጻፍ ይቻላል እስከ -10 ዘን -3 ነው መነሻ የምትሆነው። ከዛ በኋላ ወደ ግራ ነው የሚሄደው። ለምንድን ነው ወደ ግራ የሚሄደው? ኔጌቲቭ ስለሆነች ማለት ነው። ምን ያክል ነው የሚሄደው? 4 1 2 3 4 ስንት ይሆናል ማለት ነው? -7 ይሆናል ማለት ነው። -7 -4 + 0 ጀስት ይሄ ምንድን ነው? -4 ነው። መነሻዬ ማን ነው የሚሆነው? -4 ይሆናል። ከዛ በኋላ ከ-4 ላይ 0 ወደ ቀኝ መሄድ ማለት ቀጥታ ዘው ራሱ -4 ላይ ይሆናል። ስለዚህ -4 ላይ ወይም ኤኒ ነምበር ላይ 0 ብትደምሩበት ራሱ ቁጥሩ ነው የሚሆነው። ያ ማለት -4 ይሆናል ማለት ነው። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀር ነው የሚለው 3 ሲደመር 2 ስንት ነው? 5 ነው። ታውቁታላችሁ። -20 + 0 -20 ምክንያቱም ኤኒ ነምበር ላይ 0 ከደመራችሁ ራሱ ቁጥሩ ነው። -3 + 2 ይላቸዋል። አሁን እዚህ ጋር ምንድን ነው የምታደርጉት? አብሶሉት ቫልዩ ትፈልጋላችሁ። የ3 -3 አብሶሉት ቫልዩ 3 ይሆናል። ሲቀነስ ታደርጉና 2 ምክንያቱም ከትልቁ ላይ ትንሹን ከዛ በኋላ 1 ይሆናል። ትልቁ ማን ነው? የ3 ያ ማለት ኔጌቲቭ ይሆናል ማለት ነው። -1 ይሆናል። እዚህ ጋር ደግሞ 4 + -3 እንደዚህ በቅንፍ ከሆነ ፕላስ ማይነስ ከሆነ ምንድን ነው የሚሆነው? ማይነስ ይሆናል ማለት ነው። ስለዚህ 4 ሲቀነስ 3 ስንት ይሆናል? 1 ይሆናል ማለት ነው። -10 + 10 ይሄ 0 ነው። እነዚህን ደግሞ እንዴት ነው የምታውቁት? አንዱ ፖዘቲቭ አንዱ ኔጌቲቭ ከሆኑ እና እኩል ከሆኑ 0 ይሆናል ማለት ነው። ለምሳሌ -20 + 20 ብላችሁ ምንድን ነው 0 ይሆናል ማለት ነው። ሌላው እዚህ ጋር መያዝ ያለባችሁ a + b = c ከሆነ a እና b ምን ይባላሉ? አደንድስ ይባላሉ። ማለት ምን ማለት ነው? ተደማሪ ማለት ነው። ተደማሪ። ይሄኛው ሲ ደግሞ ምን ይሆናል? ሰም ወይም ድምር የምንለው ይሆናል ማለት ነው። ለምሳሌ 2 + 3 እኩል ነው 5 ካልኩ 2 and 3 are አደንድስ ይባላሉ። ይችኛዋ ደግሞ ሰም ትሆናለች ማለት ነው። ይሄ ሩሉን ጀስት ነምበር ላይን ላይ ብናየው ይቀላችኋል። ምንድነው የምታደርጉት? ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀር ዩዚንግ ነምበር ላይን ከተባለ መጀመሪያ ሆሪዞንታል ላይን ድሮ ታደርጋላችሁ። ከዛ በኋላ ቁጥሮች ትጽፋላችሁ። 0 ትሉና 1 2 3 4 5 6 7 8 9 10 እስከ ተወሰነ ቁጥር ማለት ነው። ከዛ -1 -2 -3 -4 -5 -6 ወደ ግራ ደግሞ ኔጌቲቭ ያደርጋችሁ ትጽፋላችሁ። ከዛ በኋላ የምትነሱት ከዚችኛዋ ነው። ከ3 ትነሳላችሁ እዚች ጋር ማለት ነው። ስታርቲንግ ፖይንታችሁ ይችኛዋ ነው የምትሆን ማለት ነው። ከዛ በኋላ ይቺ ኔጌቲቭ ከሆነች ወዴት ነው የምትሄዱት? ወደ ግራ። ምን ያክል? 6 ለማለት 1 2 3 4 5 6 ስለዚህ ስንት ይሆናል ማለት ነው? 3 + -6 -3 ይሆናል ማለት ነው። ቢ ላይ ደግሞ -3 + -6 የተባል ነው። ስለዚህ የምንነሳው ከማን ነው? ከ-3 እንነሳለን ማለት ነው። ስለዚህ -3 እዚህ ካለች ከዚች እንነሳና ወዴት ነው የምንሄደው? ወደ ግራ። ምን ያክል? 6 1 2 3 4 5 6 ማለት -9 ይሆናል ማለት ነው። -9 ለዚህ ያደረጋችሁ መስራት ትችላላችሁ። የዚህ ደግሞ አሁን -3 ላይ ነው የምትነሱ። ከዚህ ትነሳላችሁ። ከዛ በኋላ ወደ ቤት ነው የምትሄዱ። እዚህ ጋር ወደ ቀኝ ምን ያክል? 6 ስለዚህ ከ-3 ትነሱና 1 2 3 4 5 6 ስለዚህ 3 ይሆናል ማለት ነው። ይሄ በነምበር ላይን ላይ ፈልጉ ከተባላችሁ ነው። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀር ዩዚንግ ነምበር ላይን ከተባላችሁ የግዴታ ይህንን መንገድ መጠቀም አለባችሁ። ነምበር ላይን ድሮ ታደርጋላችሁ። ከዛ ቁጥሮች ትጽፋላችሁ። ይቺ መነሻ ትሆናለች። ከዛ ይሄኛው ኔጌቲቭ ከሆነ ወደ ግራ ትሄዳላችሁ፣ ፖዘቲቭ ከሆነ ወደ ቀኝ ትሄዳላችሁ ማለት ነው። ሌላው ኤግዛምፕል አድ ዘ ፎሎዊንግ ነምበር ነው። ይሄ በጣም ቀላል ነው። -4 + 4 ከተባለ 0 ነው። 6 + -6 0 ነው። ምን ማለት ነው? እዚህ ጋር መሰላችሁ አንዱ ፖዘቲቭ አንዱ ኔጌቲቭ ከሆነ 0 ነው የሚሆነው። እኩል ከሆኑ ማለት ነው። እኩል ካልሆኑ 0 ይሆናል። አለዛ -1 + 1 0 ነው። 2 + -2 0 ነው። እቺ ፕላስ ናት፣ እቺ ማይነስ ስለሆነች ማለት ነው። በነምበር ላይን ላይ ከሆነ ደግሞ ለምሳሌ አሁን የዚህኛውን ብንሰራ -4 መነሻችን -4 ትሆናለች። ከዛ በኋላ ምን ያክል ዩኒት እንሄዳለን? 4 ዩኒት ወደ ቀኝ ማለት ነው። ማለት 1 2 3 4 ምን ይሆናል? 0 ይሆናል ማለት ነው። 6 + -6 ከተባለ ደግሞ ከማን ነው የምንነሳው? ከ6 እንነሳለን። ከዛ ይቺ -6 ስለሆነች ወዴት ነው የሚመጣው? ወደ ግራ። ምን ያክል? 6 1 2 3 4 5 6 ያችሁ 0 ይሆናል ማለት ነው። እንደዚህ ያደርጋችሁ በነምበር ላይም በቀላሉ መስራት ትችላላችሁ። እዚህ ጋር the sum of any two opposite integer is 0 ይቺ መያዝ ያለባችሁ ትሩ ፎልስ ላይም ሊጠይቅ ይችላል። the sum of any two opposite
ኦፖዚት ኢንቲጀር። ኦፖዚት ማለት ነው 20 ከሆነ የ20 ኦፖዚት ምናምን ነው ማይነስ 20 ነው። 30 ከሆነ የ30 ኦፖዚት ማይነስ 30 ነው። ማይነስ 40 ከሆነ የማይነስ 40 ኦፖዚት 40 ይሆናል ማለት ነው። ጀስት ኔጌቲቭ ከሆነ ፖዚቲቭ፣ ፖዚቲቭ ከሆነ ኔጌቲቭ ታደርጉታላችሁ። ኦፖዚት ከሆኑ ስደምሯቸው የምታገኙት ድምር ምንድነው? ዜሮ ነው ነው። አሁን ደግሞ የምናየው ምንድን ነው? ነምበር ላይን ሳንጠቀም እንዴት እንደምራለን እና እንቀንሳለን የሚለው ነው። አሁን ነምበር ላይን ላይ ጀስት የሚጠየቀው ቀላል ቁጥሮች ናቸው። ለምሳሌ 22 ሲደመር ማይነስ 43 ብትባሉ ነምበር ላይን ለዚህ ለመሳል ከባድ ነው። ምክንያቱም 22 እና 43 በጣም ከባድ ነው። 43 ዩኒት መጀመሪያ 22 አለ። ከ22 43 ዩኒት ወደ ግራ መመለስ አይታሰብም። ስለዚህ ምንድን ነው የምታደርጉት? መጀመሪያ ቴክ ዘ ሳይን ኦፍ ኤ ነምበር ዊዝ ግሬተር ማግኒቲዩድ። ምንድን ነው የምታደርጉት? ቴክ ዘ ሳይን ኦፍ ነምበር ዊዝ ግሬተር ማግኒቲዩድ። አሁን ግሬተር ማግኒቲዩድ ያለውን ቁጥር ሳይን ትወስዳላችሁ። ሳይን ማለት ወይ ፖዘቲቭ ወይ ኔጌቲቭ ማለት ነው። ግን የትኛውን ተወስዱ? ትልቅ ማግኒቲዩድ ያለው ማለት ነው፣ ወይም ትልቅ አብሶሉት ቫሉ ያለው። ለምሳሌ ከ22 እና ከማይነስ 43 ትልቅ ማግኒቲዩድ ያለው ማን ነው? ማይነስ 43 ነው። ስለዚህ 43ን ሳይን ትወስዳላችሁ። የዚህ 43 ሳይን ምንድን ነው? ኔጌቲቭ ነው ማለት ነው። ፋይንድ ዘ ዲፈረንስ ኦፍ ማግኒቲዩድ ኦፍ ዘ ነምበር። ከዛ በኋላም ታደርጋላችሁ ከትልቁ ላይ ትንሹን ትቀንሳላችሁ ማለት ነው። ለምሳሌ አሁን እዚህ ጋር 22 እና 43 ታደርጉና የ43 ሳይኑ ኔጌቲቭ እንደሆነ ታውቁታላችሁ። በቃ ሳይኑ ማለት ነው። ግልጽ ነው። የዚህኛው 22 የዚህኛው ማይነስ 43 ከሆነ ማግኒቲዩዱ ትልቅ የሆነ የማን ነው ትላላችሁ? የ43 ሳይን ደግሞ ምንድን ነው? ኔጌቲቭ። ዜርፎር ከ43 ላይ ስንት ትቀንሳላችሁ? 22 ትቀንሳላችሁ ማለት ነው። ያ ማለት 3 ሲቀነስ 2 1፣ 4 ሲቀነስ 2 2፣ 21 ይሆናል። ከዛ በኋላ ሳይኑን ፑት ማድረግ ነው ኢን ዘ ፍሮንት ኦፍ ዘ ዲፈረንስ፣ ልዩነቱ ጋር ማለት ነው። ያ ማለት እዚህ ጋር ስታስቀምጡት ማይነስ 21 ይሆናል ማለት ነው። ለምሳሌ እዚህ ጋር እንየው 625 አለ፣ እዚህ ጋር ማይነስ 214 አለ። አሁን ከሁለቱ ትልቁ ማን ነው? ማግኒቲዩዱ 625 ማለት ነው። 625 ከዛ በኋላ ምን ታደርጋላችሁ? ሲቀነስ ታደርጉና 214 ከዛ በኋላ ቨርቲካሊ መቀነስ 625 ሲቀነስ 214 ማለት ነው። መቀነስ እናደርጋለን። 5 ሲቀነስ 4 1፣ 2 ሲቀነስ 1 1፣ 6 ሲቀነስ 2 4። ከዛ በኋላ ትልቅ ማግኒቲዩድ ያለው ማን ነው ብለናል? 625። የ625 ደግሞ ሳይኑ ምንድን ነው? ፖዘቲቭ። ስለዚህ ፖዘቲቭ ይሆናል ማለት ነው 411። ሲ ላይ ደግሞ ምንድን ነው የሚለን? ማይነስ 1300 ሲደመር 560 ይላል። አሁን እዚህ ጋር ትልቅ ማግኒቲዩድ ያለው ይሄኛው ነው። ስለዚህ ምን ታደርጋላችሁ? ማይነስ ታደርጉና ቅንፍ ውስጥ አስቀምጣችሁ 1300 ሲቀነስ 560 ይሆናል ማለት ነው። ከዛ በኋላ ቨርቲካሊ ነው የመቀነስ። እሺ 1300 ታደርጉና ሲቀነስ ይችኛዋን በአንድ ቤት ዋጋ ስትሬት መጻፍ አለባችሁ። 0ን ከዛ 6ን ከዛ 5ን ማለት ነው። 0 ሲቀነስ 0 0፣ ከ0 ላይ 6 ስለማይችል ከዚህ ትበደራለች። ይቺ 10 ትሆንና ይቺ 2 ትሆናለች ማለት ነው። 10 ሲቀነስ 6 4፣ ይችኛዋ 2 ሆናለች። ከ2 ላይ 5 አይችልም። ስለዚህ ይቺ ስትበደር 12፣ ከ12 ላይ 5 7 ይሆናል ማለት ነው። ከዛ በኋላ ይቺን እዚህ ውስጥ ነው የምታውቋት ማይነስ ኦፍ 740። ያ ማለት ማይነስ 740 ይሆናል ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። ምንድነው የምታደርጉት? አንዱ ፖዘቲቭ አንዱ ኔጌቲቭ ከሆነ ትልቅ ማግኒቲዩድ ካለው ላይ ትንሽ ማግኒቲዩድ ያለውን ትቀንሱና ሳይን ደግሞ የትኛውን ነው የምታስቀምጡት? ትልቅ ማግኒቲዩድ ያለውን ማለት ነው። ለምሳሌ አሁን ማይነስ 250 ሲደመር 100 ብትባሉ ትልቅ ማግኒቲዩድ ያለው ከሁለቱ የትኛው ነው? ይሄኛው ነው። ያ ማለት 250 ሲቀነስ 100 ታደርጉና 0 5 1 150 ታገኛላችሁ። ከዛ በኋላ ትልቅ ማግኒቲዩድ ያለው ይሄ ነው ብለናል። የዚህ ሳይን ደግሞ ምንድነው? ኔጌቲቭ። ስለዚህ ጋር ኔጌቲቭ እናስቀምጣለን ማለት ነው። ይሄኛው መቼ ነው? ሁለቱ ኦፖዚት ሳይን ሲኖራቸው፣ አንዱ ፖዚቲቭ አንዱ ኔጌቲቭ በሚሆኑበት ጊዜ ነው። አዲሽን ኦፍ ቱ ኔጌቲቭ ኢንቲጀርስ። አሁን ደግሞ ሁለቱ ኔጌቲቭ ከሆኑ ምንድን ነው የምናደርገው ነው? መጀመሪያ ዘ ሳይን ኦፍ ዘ ሰም ኢዝ ኦልዌይስ ኔጌቲቭ ነው። ሁለቱ ኔጌቲቭ ከሆኑ ድምሩ መጨረሻ ላይ ስደምሩት ኔጌቲቭ ነው የሚሆነው ነው። ስለዚህ ምንድነው የምታደርጉ? ኔጌቲቭ እንደሌላ ሲዩም ታደርጉና ቀጥታ ማግኒቲዩዱን ትደምሩታላችሁ ወይም ፖዘቲቭ ቫሊዩን ትደምሩታላችሁ ማለት ነው። ከዛ በኋላ መጨረሻ ላይ ኔጌቲቭ ታስቀምጡበታላችሁ።
ለምሳሌ እዚህ ጋር ማይነስ 15 ሲደመር ማይነስ 35 ይላል። አሁን እዚህ ጋር ሁለቱም ምንድን ናቸው? ኔጌቲቭ ናቸው። ስለዚህ ኔጌቲቭን እንደዚህ ጋር ታወጡና 15 ሲደመር 35 ከዛ በኋላ ቨርቲካል ደምሩት። ሲደመር 15 አደርጋላችሁ። 5 ሲደመር 5 10 ዜሮ ጽፊያ እንዳለኝ 3 ሲደመር 1 4 ከአንድ ጋር 5 ለማለት ማይነስ 50 ይሆናል ማለት ነው። ማይነስ 36 ፕላስ ማይነስ 40 አሁን ሁለቱም ኔጌቲቭ ስለሆኑ ኔጌቲቭ እንደሌላ አስዩም አድርጉና ደምሩት ቀጥታ። እሺ ከዛ ከደመራችሁ በኋላ ኔጌቲቭ ታስቀምጡበታላችሁ። ሁለቱ ኔጌቲቭ ከሆኑ ድምራቸው ምንድን ነው የሚሆነው? ኔጌቲቭ ነው የሚሆነው። እዚህ ጋር በተመሳሳይ ማይነስ 120 ሲደመር ማይነስ 76 ይላል። 120 ሲደመር 76 አድርጉና መጨረሻ ላይ ኔጌቲቭ ታስቀምጡበታላችሁ ነው። እዚህ ጋር ወርድ ፕሮብለም አለ። ኤ ፐርሰን ሴቭድ ብር 200 ብር ሴቭ አድርጓል ኤንድ ዘን ሂ ስፔንት ብር 150 ሃው ማች መኒ ዳዝ ሂ ሃቭ ነው። አሁን ኤ ፐርሰን ሴቭድ ምን ያክል ብር ቆጥቧል? 200 ብር ቆጥቧል። ዘን ሂ ስፔንት ብር 150 ብር ምን ብሏል? ከዚህ ከቆጠበው አውጧል። ያ ማለት ኔጌቲቭ ይሆናል ማለት ነው። ማይነስ 150 ይሆናል። ከዛ ምንድን የተጠየቅነው ሃው መች መኒ ዳዝ ሂ ሃቭ ምን ያክል ብርን ያለው ነው። ከ200 ላይ 150 ስንቀንስ 50 ብር ይቀረዋል ማለት ነው። ሂ ሃዝ ሌፍት ብር 50 ማለት ነው። እነዚህ ወርድ ፕሮብለሞችን በደንብ ያዙ እሺ። የፐርሰን ሴቭድ አሁን እናንተ 200 ብር ብትቆጥቡ ከ200 ብሩ ላይ 150 ብር ብታወጡ ምን ያክል ብር ይቀራችኋል ነው። ስፔንት ማለት ማውጣት ነው። ሴቭ ማለት ደግሞ መቆጠብ ማለት ነው። ኤግዛምፕል 6 ደግሞ ምንድን ነው የሚለን? ሰማሪን አት 21 ሜትር ቢሎ ዘ ሲ ሌቭል ሰደንሊ ሙቭስ አፕ አባውት 6 ሜትር አት ዋት ዴፕዝ ኢዝ ዘ ሰማሪ ሎኬትድ ነው የሚለው። ሲ ሌቭል አለ እዚህ ጋር አሁን እንደ ዜሮ ብንወስደው ሪፈረንሱን መጀመሪያ ላይ የነበረው ጥልቀት 21 ሜትር ነበረ ዴብዙ ማለት ነው። ከዛ በኋላ ወደ ላይ ምን ያክል ወጣ ነው የሚለን? 6 ሜትር ወጧል ነው የሚለን። 6 ሜትር ዘን አሁን ላይ ያለው ዴብዝ ምን ያክል ነው ነው እዚህ ጋር ነው ያለ ማለት ነው። ያ ማለት ማይነስ 21 ሜትር ፕላስ 6 ሜትር እናደርገዋለን። ለምንድን ነው ይህን የምናደርገው? ወደ ታች ስለሆነ ኔጌቲቭ አድርገን ወስዳለን፣ ወደ ላይ የወጣን ደግሞ ፖዘቲቭ እናደርገዋለን ማለት ነው። አንዱ ኔጌቲቭ አንዱ ፖዘቲቭ ከሆነ ትልቅ ማግኒቲዩድ ካለው ከ21 ላይ ስንት እንቀንሳለን? 6 እንቀንሳለን። 21 ሲቀነስ 6 ስንት ነው? 15። ከዛ በኋላ የትልቁ ሳይን ማግኒቲዩዱ ትልቅ የሆነው ሳይን እንወስዳለን። ያ ማለት ይሄ ኔጌቲቭ ስለሆነ ኔጌቲቭ 15 ሜትር ይሆናል ማለት ነው። ወይም ደግሞ ምን ማለት እንችላለን? ኔጌቲቭ ላለ ማለት ከፈለግ 15 ሜትር ቢሎ ምን ይሆናል? ሲ ሌቭል ይሆናል ማለት ነው። ሲ ሌቭል 15 ሜትር ቢሎ ሲ ሌቭል። አሁን ቢሎ አበብ ምናምን የሚሉ እንትኖችን ያው ታውቃላችሁ ብዬ ተስፋ አደርጋለሁ። ፕሮፊት፣ ጌን፣ ሎስ፣ ፎርዋርድ፣ ባክዋርድ፣ አበብ 0 ቢሎ 0 እነዚህ ኔጌቲቭ ነው ፖዚቲቭ የሚሆኑበትን ወይ ካወቃችሁ በዚህ መልኩ መግለጽ ይቻላል። አሁን 15 ሜትር ቢሎ ሲ ሌቭል አልኳችሁ ማለት ኔጌቲቭ ነው ማለት ነው። ወይም ደግሞ ምን ማለት ይችላለሁ? ማይነስ 15 ሜትር ላለው ማለት ማይነስ 15 ሜትር ማለት ከሲ ሌቭል 15 ሜትር ዴፕዝ ላይ ነው ያለው ማለት ነው። ሌላው እነዚህ ፕሮፐርቲዎችን ማወቅ አለባችሁ። ዘ ሰም ኦፍ ቱ ኢንቲጀር ኢዝ አን ኢንቲጀር። ሁለት ኢንቲጀሮች ስደምሯቸው የምታገኙት ምንድን ነው? ኢንቲጀር ነው። ዘ ሰም ኦፍ ቱ ኢንቲጀር ኢዝ ኦልዌይስ አን ኢንቲጀር። ምንም እንትን የለውም። ኢንቲጀር ሲደመር ኢንቲጀር ኢንቲጀር ይሰጠናል ነው። ለምሳሌ 2 ሲደመር 5 7 ነው። 2 ኢንቲጀር ናት፣ 5 ኢንቲጀር ናት፣ 7 ኢንቲጀር ነው። 4 ሲደመር ማይነስ 6 እኩል ነው ማይነስ 2። 4 ኢንቲጀር ነው፣ ማይነስ 6 ኢንቲጀር ነው፣ ማይነስ 2 ኢንቲጀር ነው። ስለዚህ ዘ ሰም ኦፍ ቱ ኢንቲጀር ኢዝ ኦልዌይስ አን ኢንቲጀር። አዲሽን ሃዝ ኮሚቲቲቭ ፕሮፐርቲ ፎር ኤኒ ቱ ኢንቲጀርስ ኤም ኤንድ ኤን። ሉክ ሂር አዲሽን ምን አለው? ኮሚቲቲቭ ፕሮፐርቲ ምን ማለት ነው? ቅይር ማለት ነው። ቦታ ነው የምታቀያይሩት። ኤም ፕላስ ኤን የነበረውን ኤን ፕላስ ኤም አድርጋችሁ እንደ መጻፍ ማለት ነው። ለምሳሌ 5 ሲደመር ማይነስ 3 ማለት ትችላላችሁ። ማይነስ 3 ሲደመር 5 ማለት ትችላላችሁ ማለት ነው። 3 ሲደመር 4 ማለት ትችላላችሁ። ወይም 4 ሲደመር 3 ማለት ትችላላችሁ። 3 ሲደመር 4 7፣ 4 ሲደመር 3 7 እኩል ነው። ቦታ ብታቀያይሩት ለውጥ የለውም ነው የሚለን። አሶሺዬቲቭ ፕሮፐርቲ ደግሞ ምንድን ነው? ኤክስ ፕላስ ዋይ ፕላስ ዜድ ካለ ዋይ እና ዜድን መጀመሪያ ብራኬት ውስጥ ካደረጋችሁ ቀጥላችሁ ደግሞ ኤክስ እና ዋይን ማድረግ ትችላላችሁ ነው። ወይም ደግሞ ለምሳሌ 2 ሲደመር 3 ሲደመር 4 እኩል ነው 2 ሲደመር 3 ሲደመር 4 ከሆነ መጀመሪያ 2 እና 3 እንደምራችሁ ከ4 ጋር መደመር ትችላላችሁ። ወይም 3 እና 4 እንደምራችሁ ከማን ጋር መደመር ይቻላል? ከ2 ጋር።
እንስራው። 2 ሲደመር 3 ስንት ነው? 5 ሲደመር 4 እኩል ነው እንልና 2 ሲደመር 3 ሲደመር 4 7 5 ሲደመር 4 9 2 ሲደመር 7 9 እኩል ነው ማለት ነው። ስለዚህ አሶሺዬቲቭ ፕሮፐርቲ አለው ማለት ነው። ሌላው ፕሮፐርቲ ኦፍ ዜሮ ኢን አዲሽን ላይ ማለት ነው። ፎር ኤኒ ኢንቲጀር ኤክስ ኤክስ ፕላስ ዜሮ እኩል ነው ኤክስ ነው፣ ወይም ዜሮ ፕላስ ኤክስ ጀስት ምንድነው ኤክስ ፕላስ ዜሮ እኩል ነው ዜሮ ፕላስ ኤክስ። ይሄ ኮሚቲቲቭ ፕሮፐርቲ ነው። ያ ማለት ምንድነው የሚሰጠን? ኤክስ ነው የሚሰጠን ነው። ኤኒ ነምበር ኤኒ ኢንቲጀር ላይ ዜሮ ብደምሩበት ራሱ ቁጥሩ ይሆናል ነው። ይሄ ፕሮፐርቲ ኦፍ ዜሮ ይባላል። ኢን ምን አዲሽን ላይ። ፕሮፐርቲ ኦፍ ዜሮ ኢን መልቲፕሊኬሽን ቀጣይ ፓርት ላይ እናየዋለን። ኤክስ ታይም ዜሮ ዜሮ እንደሚሰጥ ማለት ነው። ፕሮፐርቲ ኦፍ አዲሽን ከሆነ ግን ኤኒ ነምበር ወይም ኤኒ ኢንቲጀር ኤክስ ላይ ዜሮ ስንደምርበት ራሱ ቁጥሩ ነው ነው። ፕሮፐርቲ ኦፍ ኦፖዚት ደግሞ ምንድነው? ፎር ኤኒ ኢንቲጀር ኤክስ ኤክስ ፕላስ ኦፍ ማይነስ ኤክስ ዜሮ ይሆናል ነው የሚለን። እዚህ ጋር ማወቅ ያለባችሁ ኤክስ ፕላስ ኦፍ ማይነስ ኤክስ ማለት ምን ማለት ነው? ኤክስ ማይነስ ኤክስ ማለት ነው። ይሄ ማለት ዜሮ ይሆናል ነው የሚለን። ይሄ ፕሮፐርቲስ ኦፍ ኦፖዚት የሚል ይሆናል ማለት ነው። አሁን ስንት ፕሮፐርቲዎች አሉ? 5 ፕሮፐርቲዎች አሉ። የመጀመሪያው ፕሮፐርቲ ምንድናል? ዘ ሰም ኦፍ ቱ ኢንቲጀር ኢዝ ኢንቲጀር አለ። ሁለተኛ ላይ ኮሚቲቲቭ ፕሮፐርቲ ያለው አለ ኢንቲጀር። ሶስተኛ ላይ አሶሺዬቲቭ ፕሮፐርቲ ያለው አለ። አራተኛ ላይ ፕሮፐርቲ ኦፍ ዜሮ። ኤኒ ኢንቲጀር ኤክስ ላይ ዜሮ ብትደምሩበት ራሱ ቁጥሩ ነው። ለምሳሌ 1000 ሲደመር ዜሮ ስንት ነው? 1000 ነው አይደል? ምንም ለውጥ የለውም። ይሄ ፕሮፐርቲ ኦፍ ዜሮ ይባላል። ፕሮፐርቲ ኦፍ ኦፖዚት ማለት ደግሞ ለምሳሌ 100 ፕላስ ኦፍ ማይነስ 100 የ100 ኦፖዚት ማን ነው? ማይነስ 100። ስለዚህ ስደምሩት ዜሮ ይሰጠናል ነው። እነዚህ 5 ፕሮፐርቲዎችን ማወቅ አለባችሁ። ኤክሰርሳይዝ 2.4.1 ምንድን ነው የሚለን? ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀር 250 ሲደመር ማይነስ 250 ይለናል። ስንት ይሆናል? ዜሮ ይሆናል። ማይነስ 150 ሲደመር 150 ስንት ይሆናል? ዜሮ ይሆናል። 160 ሲደመር ማይነስ 160 ይሄን እናንተ ስሩና ኮመንት ሴክሽን ላይ መልሶን አስቀምጡልን። ይሲ ማይነስ 15 ሲደመር 15 ዜሮ ይሆናል። ይሄ ፕሮፐርቲ ኦፍ ኦፖዚት ይባላል። ፕሮፐርቲ ኦፍ ኦፖዚት ኦፖዚት ቁጥሮች ስንደምራቸው ስንት ነው የሚሰጠን ብለናል? ዜሮ ነው የሚሰጠን ብለናል። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ነምበር ዩዚንግ ነምበር ላይን። አሁን እነዚህ ኢንቲጀሮች አሉ። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ዩዚንግ ነምበር ላይን ነው የሚለው። ኢንቲጀሮች አሉ። የእነዚህን ድምር በምንድን ነው ፈልጉ የሚለን? በነምበር ላይን ላይ ነው የተጠየቅ ነው። የተወሰኑትን እንሰራላችኋለን። ለምሳሌ ኤም ብናይ መጀመሪያ ምንድን ነው የምታደርጉ እያችኋለሁ። ሆሪዞንታል ላይን ድሮ ማድረግ ነው። ከኋላ ዜሮ እዚህ ጋር ትኖራችኋለች። ወደዚህ ወደ ቀኝ ፖዘቲቭ ነው። ጀስት 1 2 3 4 5። ወደዚህ ደግሞ ማይነስ 1 ማይነስ 2 ማይነስ 3። ከማይነስ 3 ስለምነሳ እዚህ ጋር እቆማለሁ ማለት ነው። ስለዚህ ከማይነስ 3 ተነስታችሁ ወዴት ነው የምትሄዱት? ወደ ቀኝ። ምን ያክል? 7። ስለዚህ 1 2 3 4 5 6 7 አያችሁ ስንት ይሆናል? 4 ይሆናል ማለት ነው። ነምበር ላይን ተጠቅመን ስንሰራ ማይነስ 4 ፕላስ ማይነስ 5 ይለናል። ይህም በጣም ቀላል ነው። መጀመሪያ ምን አድርጉን ያልኳችሁ ሆሪዞንታል ላይን ድሮ ታደርጋላችሁ። ከዛ በኋላ አሁን ሁለቱም ማይነስ ስለሆነ ዜሮ እዚህ አካባቢ ላይ አድርጋትና ልጻፍ። ማይነስ 1 ማይነስ 2 ማይነስ 3 ማይነስ 4 ማይነስ 5 ማይነስ 6 ማይነስ 7 ማይነስ 8 እንደዚህ ላድርግ። ማይነስ 9 ማይነስ 10 ማለት ነው። ዘን አሁን ከማን ጋር ነው የምነሳው? ከማይነስ 4 ጋር እነሳለሁ። ከዚች ጋር እነሳና ወዴት ነው የሚሄደው? ወደ ግራ። ለምን? ኔጌቲቭ ስለሆነ። ስለዚህ 1 2 3 4 5 አያችሁ ስንት ይሆናል? ማይነስ 9 ይሆናል ማለት ነው። በነምበር ላይን ስንሰራው ኖርማሊ ስንሰራው እንግዲህ 4 ሲደመር 5 9 እናደርግና መጨረሻ ላይ ኔጌቲቭ እናደርገዋለን። ይሄ ምንድነው ያየነው? ሩል ያየነው ምን ላይ ነው? ሁለቱ ኔጌቲቭ ሲሆኑ ብለን ያየነው ማለት ነው። የሲን ደግሞ ምንድነው የምታደርጉት? መጀመሪያ ሆሪዞንታል ላይ እንዳትረሱ። ከዛ በኋላ የምትነሱት ከ6 ላይ ስለሆነ ዜሮን እዚች ጋር ላስቀምጥና 6 እንትላለሁ ማለት ነው። 1 2 3 4 5 6 ከዚህ እነሳለሁ ማለት ነው። ከዛ ወዴት ነው የሚመጣው? ወደ ግራ ማይነስ 3 ስለሆነች ማለት ነው። ስለዚህ 1 2 3 ስንት ይሆናል? 3 ይሆናል ማለት ነው። እነዚህ በጣም ለትንሽ ቁጥሮች ነው ነምበር ላይ የሚያገለግለው። ማይነስ 10 ፕላስ 10 ስንት ይሆናል? 0 ይሆናል። ይሄ ማይነስ 7 ፕላስ 4
ከማይነስ 7 ትነሱና ወደ ቀኝ 4 ዩኒት ስትሄዱ ታገኙታላችሁ። 5 ሲደመር ማይነስ 3 ማለት ደግሞ ከ5 ላይ ትነሱና ወዴት ነው የምትሄዱት? ወደ ግራ ትሄዳላችሁ ማለት ነው። ከዚህ ከ5 ተነስታችሁ ስንት ትሄዳላችሁ? 2 ዩኒት ያማት 1 2 3 ይሆናል ማለት ነው። እዚህ ያደርጋችሁ መስራት ትችላላችሁ ማለት ነው። አሁን ይሄ ትእዛዙን ማንበብ አለባችሁ። ዩዚንግ ኤ ነምበር ላይን ብሏችሁ ዝም ብላችሁ ብትሰሩት ኤክስ ነው የምትሆኑት። ነምበር ላይን ተጠቀሙ ከተባለ ማለት ነው። ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ኢንቲጀር ይላል ሶስተኛው። ይሄ በጣም ቀላል ነው። ጀስት ያየናቸው ፕሮፐርቲዎች አሉ፣ እነሱን አፕላይ የምናደርገው። ለምሳሌ ኤ ላይ ምንድን ነው የሚለው? 23 ሲደመር ማይነስ 10 ይለናል። አሁን ትልቅ ማግኒቱድ ያለው ማን ነው? 23። ስለዚህ 23 ሲቀነስ 10 እናደርጋለን። ከ23 ላይ 10 ስትቀንሱ ስንት ይሆናል? 13። ከዛ የ23 ሳይ ምንድን ነው? ፖዘቲቭ። ስለዚህ ፖዘቲቭ 13 ይሆናል ማለት ነው። ቢ ላይ ደግሞ ማይነስ 30 ፕላስ 40 ይላል። ይሄ ደግሞ ማለት አሁን ትልቁ ማን ነው? 40። ስለዚህ 40 ማይነስ እንልና 30 ማለት ነው። ያ ማለት ከ40 ላይ 30 ስንቀንስ 10 ይሆናል። የ40 ሳይን ፕላስ ስለሆነ ፖዘቲቭ 10 ይሆናል ማለት ነው። ፖዘቲቭ 10 ላይ ጀስት አንጽፍም። ሌላው ሲ ላይ አሁን ይሄ በጣም ግራ እንዳያጋባችሁ ማይነስ 560 ሲደመር ማይነስ 50 ሲደመር 210 ነው የሚለው። ሶ ምንድነው የምታደርጉት? መጀመሪያ እነዚህ ነው የምትሰሩት። ያ ማለት ማይነስ 560 ሲደመር ማይነስ 50 ይላል። ሁለቱ ኔጌቲቭ ስለሆኑ ትደምሯቸዋላችሁ። ያ ማለት 560 ሲደመር 50 ማለት ነው። ቨርቲካሊ ሲደምሩት እንደዚህ ይሆናል። 0 ሲደመር 0 0፣ 6 ሲደመር 5 1 11 ማለት ነው። አንድ ጽፊያ እንዳለኝ 5 ሲደመር 1 6 610 ማለት ነው። ስለዚህ ምን ይሆናል? ኔጌቲቭ 610። ለምን? ሁለቱም ኔጌቲቭ ስለሆኑ ማለት ነው። ማይነስ 610 ሲደመር 210 ይሆናል ማለት ነው። ስለዚህ አሁን ትልቅ ማግኒቱድ ያለው ማለት ነው 610 610 ሲቀነስ ትሉና ትንሽ ምኑን ትቀንሳላችሁ ማለት ነው። 210ን 0 ሲቀነስ 0 0፣ 1 ሲቀነስ 1 0፣ 6 ሲቀነስ 2 4 ይሆናል ማለት ነው። ከዛ የትልቁ ማግኒቲዩድ የማይነስ 610 ማግኒቲዩድ ማለት ነው ኢንሾርት ኔጌቲቭ ስለሆነ ኔጌቲቭ 400 ይሆናል ማለት ነው። ስለዚህ እዚህ ማይነስ 400 ይሆናል ማለት ነው። እዚህ ጋር ደግሞ 230 ሲደመር 63 ነው የሚለው። 230 ሲቀነስ 63 ማለት ነው ይሄኛው። ይሄ ደግሞ ማይነስ 325 ሲደመር 234 ነው የሚላችሁ። ምንድነው የምታደርጉት? መጀመሪያ ከ325 ላይ 234 ትቀንሳላችሁ። ከዛ በኋላ ኔጌቲቭ ታደርጉታላችሁ ማለት ነው። ምክንያቱም ማግኒቱዱ ትልቅ የሆነው ሳይኑ ምን ስለሆነ? ኔጌቲቭ ስለሆነ። እዚህ ጋር ልክ እንደዚህኛው ነው የምትሰሩት። ማይነስ 50 ማይነስ 45 ማይነስ ይሆንና በቅንፍ አድርጋችሁ 50 ሲደመር 45 ይሆናል። ይሄ ማለት ማይነስ 95 ይሆናል ማለት ነው። ከዛ ሲደመር 62 ታደርጋላችሁ። ትልቁ አሁን 95 እና 62 አድርጋችሁ ሲወስዱ ማለት ነው 95 ነው። ስለዚህ ከ95 ላይ ስንት ቀንሳላችሁ? 62 ትቀንሳላችሁ። ከኋላ ያገኛችሁት ላይ ኔጌቲቭ ማስቀመጥ 5 ሲቀነስ 2 3፣ 9 ሲቀነስ 6 3፣ ያ ማለት ማይነስ 33 ይሆናል ማለት ነው። ስለዚህ በዚህ መልኩ ሌሎችንም መጨረስ ትችላላችሁ ማለት ነው። 12 ሲደመር ማይነስ 23ን በተመሳሳይ ከ23 ላይ 12 ቀንሱና ኔጌቲቭ ታደርጉታላችሁ። እዚህ ጋር ደግሞ ከ2250 ላይ 457 ብቻ መቀነስ ነው። ምክንያቱም ትልቁ ፖዘቲቭ ስለሆነ ሁለቱ ኔጌቲቭ ከሆኑ ቀጥታ ትደምሯቸዋላችሁ። 20 ሲደመር 10 30፣ ከዛ ማይነስ 30 ይሆናል ማለት ነው። ሌላው አራተኛ ዩ አር ብር 5 ኢን ዴብት። አሁን 5 ብር ምን አለባችሁ? ብድር አለባችሁ ነው የሚለው። ዩ ቦሮ ብር 12 ሞር ተጨማሪ 12 ብር ተበደራችሁ ማለት ነው። ዋት ኢዝ ዘ ቶታል አማውንት ኦፍ ዮር ዴብት? ስንት ነው የሚሆነው? ማይነስ 5 ማይነስ 12 ያ ማለት ማይነስ 17 ያ ማለት ስንት ነው? 17 ብር ኢን ዴብት ማለት ነው። ብድር አለባችሁ። ግልጽ ነው። 5 ብር መጀመሪያ ተበድራችኋል ከጓደኛችሁ። ከዛ ደግሞ ድጋሚ 12 ብር ስትበደሩ ስንት ነው ብድር የሚኖርባችሁ? 17 ብር ብድር ይኖርባችኋል ማለት ነው። ሌላኛው አምስተኛ አን ኤርፕሌን ቴክስ ኦፍ ኤንድ ዘን ክላይምብስ 2500 ሜትር። ከዛ አፍተር 20 ሚኒትስ ዘ ኤርፕሌን ዲሴንድስ 150 ሜትር። ዋት ኢዝ ዘ ኤርፕሌን ከረንት ሃይት? ምንድነው? መጀመሪያው ስንት ወጧል ነው የሚላችሁ? 2500 ሜትር ወጧል ነው። 2500 ሜትር ወጣና ከ20 ደቂቃ በኋላ ድጋሚ ምን አደረገ? ቀነሰ። 150 ሜትር ወደ ታች ወረደ ማለት ነው። ስለዚህ አሁን ላይ ያለውን ሀይት ፈልጉ ነው። ያ ማለት ምንድነው የምታደርጉት? 2500 ሲቀነስ
እንዲሆናል 150 ይሆናል ማለት ነው። ከዛ ቨርቲካሊ ነው የምትቀንሱት። ይህንን ዜሮን እዚህ ጋር ትጽፋላችሁ፣ እዚህ ጋር አምስትን፣ እዚህ ጋር አንድ። ከዛ ማይነስ ትሉና ዜሮ ሲቀነስ ዜሮ ዜሮ፣ ከዜሮ ላይ አምስት ስለማይችል ይቺ 10 ትሆናለች። ይቺ ስላበደረች 4 ትሆናለች። 10 ሲቀነስ 5 5፣ 4 ሲቀነስ 1 3፣ 2 ቀጥታ ትወርዳለች ማለት ነው። ስለዚህ ይሆናል ማለት ነው። አሁን ላይ ያለው ምን ያክል ከፍታ ነው? 2350 ሜትር ይሆናል ማለት ነው። ገብታችኋል ቤት ተስፋ አድርጋለሁ። ኤርፕሌኑ 2500 ሜትር ከፍታ ላይ ነበረ። ከዛ በኋላ ወደ ታች 150 ሜትር ከወረደ አሁን ላይ ያለውን ለማግኘት ከ2500 ላይ 150 ትቀንሳላችሁ ማለት ነው። ሰብትራክሽን ኦፍ ኢንቲጀር በጣም ቀላል ነው፣ እስካሁን የሰራ ነው ማለት ነው። ራይት ዘ ፎሎዊንግ ዲፈረንስስ ኢን ዘ ፎርም ኦፍ ሰም ዘ ፈርስት ኢዝ ደን ፎር ዩ ነው የሚለው። የመጀመሪያው ለእናንተ ተሰርቷል ነው። አሁን እዚህ ጋር ትእዛዝ አንብቡ። ራይት ዘ ፎሎዊንግ ዲፈረንስ ኢን ዘ ፎርም ኦፍ ሰም የተባለ። አሁን ኢቫሉዌት አድርጉ አልተባላችሁ። ኢቫሉዌት አድርጉ ወይም ድምሩን ፈልጉ አልተባላችሁ። በምን መልኩ ጻፉት ነው የተባላችሁ? በሰም በድምር መልክ ጻፉት ነው። ለምሳሌ 3 ሲቀነስ 6 ማለት ምን ማለት ነው? 3 ሲደመር -6 ማለት ነው። -3 -5 ማለት -3 ፕላስ -5 ማለት ነው። 4 ሲቀነስ 2 ማለት 4 ሲደመር -2 ማለት ነው። ይሄኛው ደግሞ ምን ይሆናል? -5 ፕላስ 6 ይሆናል ማለት ነው። ማይነስ ፕላስ ይሆናል። ይችን አይተናል ኢንቲጀር ላይ። ማይነስ ኦፍ ማይነስ ኤ ከተባለ ምንድን ነው የሚሆን ብለናል? ኤ ይሆናል ብለናል። ይችኛዋ እንደዚህ ትሆና ፕላስ ትሆናለች። ኤ ማይነስ ኦፍ ማይነስ ቢ ከተባለ ምንድን ነው የሚሆነው? ኤ ፕላስ ቢ ይሆናል ብለናል። ፋይንድ ዘ ፎሎዊንግ ዲፈረንስ ባይ ኤክስፕሬሲንግ ኢን ዘ ፎርም ኦፍ ሰም ዘ ፈርስት ኢዝ ደን ፎር ዩ። አሁን እዚህ ጋር ደግሞ መጀመሪያ በሰም ማለት ፕላስ በሉት ማለት ነው። ከዛ በኋላ ደግሞ ምን በሉት? ፈልጉት ነው። ስለዚህ አሁን 5 ሲቀነስ 6 አለ። 5 ሲደመር -6 አለ። አሁን እዚህ ጋር አንዱ ፖዘቲቭ አንዱ ኔጌቲቭ ስለሆነ ትልቅ ማግኒቲዩድ ካለው ላይ ትንሽ ማግኒቲዩዱ ያለውን ትቀንሱና የትልቁን ሳይን ትሰጡታላችሁ ብለናል። ያ ማለት የ-6 ማግኒቲዩድ 6 ነው፣ የዚህኛው 5 ነው። 6 ሲቀነስ 5 1 ይሆናል። ከዛ -1 ይሆናል ማለት ነው። ቢ ደግሞ ምንድን ነው የሚለን? -2 ነው የሚለው። ማይነስ እናደርግና -2 ፕላስ -2 ይሆናል። እዚህ ጋር ደግሞ ሁለቱ ኔጌቲቭ ስለሆኑ ምንድነው የምታደርጉት? ማይነሱን የጋራ ታወጡና ሁለት ሲደመር 2 ታደርጋላችሁ። ከዛ -2 ሲደመር 2 4 ይሆናል ማለት ነው። 4 ሲቀነስ 2 ምንድነው መጀመሪያ የምታደርጉት? 4 ሲደመር ኦፍ -2 ታደርጋላችሁ ማለት መጀመሪያ በመደመር መግለጽ ስላለባችሁ ነው። ከዛ በኋላ 4 እና -2 አንዱ ፖዚቲቭ አንዱ ኔጌቲቭ ስለሆነ መጀመሪያ ትልቅ ማግኒቲዩድ ያለው ማን ነው የሚለው ማወቅ 4 ነው። ከ4 ላይ ስለዚህ 2 እንቀንሳለን፣ 2 ይሆናል። የትልቁ ማግኒቲዩድ ሳይኑ ፕላስ ስለሆነ ፕላስ ይሆናል ማለት ነው። ይሄኛው ደግሞ በፕላስ እንገልጸው -7 ፕላስ 6 ይሆናል። አሁን ይሄ ትልቅ ማግኒቲዩድ ያለው ማን ነው? ይሄኛው ነው ማለት ነው፣ -7። ስለዚህ 7 ሲቀነስ 6 እናደርግና 1 ይሆናል። ከዛ የትልቁን ሳይን ማይነስ እናስቀምጣለን ነው። ይህን ካወቃችሁ መቀነስ ቀላል ነው ማለት ነው። በመደመር መልክ ስትገልጹት ኤ ማይነስ ቢ የነበረው ምንድነው የምታደርጉት? ኤ ፕላስ ማይነስ ቢ ነው የምታደርጉት። ሰብትራክቲንግ አን ኢንቲጀር ቢ ፍሮም ኤ ኢዝ ዘ ሴም አስ አዲንግ ኦፖዚት ኦፍ ቢ ቱ ኤ ዛት ኢዝ ፎር ኤን ኢንቲጀር ኤ ኤንድ ቢ። ኤ ማይነስ ቢ ማለት ምን ማለት ነው? ኤ ላይ ማንም መደመር ነው፣ የቢን ኦፖዚት መደመር ማለት ነው። ለምሳሌ 6 ሲቀነስ 4 ማለት ምን ማለት ነው? 6 ላይ የ4ን ተቃራኒ መደመር ማለት ነው። ገብታችኋላ? ይሄ ማለት 6 ሲቀነስ 4 ማለት ነው። ለምሳሌ ኤ ማይነስ ቢ ማለት ምን ማለት ነው? ኤ ላይ ማንም መደመር ነው፣ የቢን ተቃራኒ፣ የቢ ተቃራኒ ማይነስ ቢ ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን ነው የሚለው። ስለዚህ 5 ሲቀነስ 2 ማለት በመደመር ስንገልጸው 5 ፕላስ እንልና -2 እናደርጋለን ማለት ነው። ይሄ ማለት 5 ሲቀነስ 2 ማለት አዲንግ -2 ወይም ዘ ኦፖዚት ኦፍ 2 ኦን 5 ላይ ማለት ነው። ሰብትራክቲንግ 2 ፍሮም 5 ማለት ከ5 ላይ 2 መቀነስ ማለት ምን ማለት ነው? አዲንግ ዘ ኦፖዚት ኦፍ 2 ኦን 5 ማለት ነው። እዚህ ጋር እንዳለው ሰብትራክቲንግ አን ኢንቲጀር ቢ ፍሮም ኤ ማለት ምን ማለት ነው? ከኤ ላይ ቢ መቀነስ ማለት ነው። በሌላ አባባል አዲንግ ኦፖዚት ኦፍ ቢ ቱ ኤ፣ አዲንግ ኦፖዚት ኦፍ ቢ ማለት ኤ ላይ ማለት ነው። የሲን ብታዩት ምንድን ነው የሚሆነው? 2 አድርጉና ሲደመር -2
6 ይሆናል ማለት ነው። ከዛ በኋላ ኢቫሉዌት ስታደርጉት ቀላል ነው። ትልቅ ማግኒቲዩድ ያለው ማነው? 6 ሲቀነስ 2 ታደርጉና 4 ከዛ የዚህኛው ማይነስ ስለሆነ -4 ይሆናል ማለት ነው። 4 ሲቀነስ 7 ይላችኋል። 4 ሲደመር ኦፍ -7 ታደርጋላችሁ። የትልቅ ማግኒቲዩድ ያለው -7 ነው። 7 ሲቀነስ 4 3 ታደርጉና የትልቁ ማግኒቲዩድ ማይነስ ስለሆነ -3 ይሆናል ማለት ነው። ሌላው ደግሞ መያዝ ያለባችሁ ማይነስ ሲሆን ምንድነው የምታደርጉት? ፕላስ ታደርጉታላችሁ። 25 ሲደመር 30 55። እዚህ ጋር ደግሞ ሉኪር ይህንን ነው ፕላስ የምታደርጉት። ያ ማለት -12 ሲደመር 18 ይሆናል ማለት ነው። ትልቅ ማግኒቲዩድ ያለው ማን ነው? 18። ስለዚህ 18 ሲቀነስ 12 ታደርጉና 18 ላይ 12 ሲቀንሱ 6። የትልቁ ምልክት ፕላስ ስለሆነ ፕላስ ብቻ ይሆናል ማለት ነው። ልክ እንደዚህ ከሆነ በቃ ይህንን ፕላስ አድርጉት። እሺ ይህንን ፕላስ 8 ሲደመር 9 17 -55 ሲደመር 20 ይሆናል። ከ55 ላይ ስንት ነው የምትቀንሱ? መጀመሪያ 20 ትቀንሳላችሁ። ያ ማለት 35 ታገኛላችሁ። የትልቁ ሳይን ኔጌቲቭ ስለሆነ ኔጌቲቭ 35 ይሆናል ማለት ነው። እዚህ ጋር ምንድን ነው የሚላችሁ? ኤ ማይነስ ኦፍ ማይነስ ቢ ማለት ምን ማለት ነው? ኢንሾርት ኤ ፕላስ ቢ ማለት ነው። ግልጽ ነው። 100 ማይነስ ኦፍ ማይነስ 200 ካልኳችሁ ምን ማለት ነው? 100 ሲደመር 200 ያልኳችሁ፣ ያ ማለት 300 ይሆናል ማለት ነው። ፋይንድ ዘ ዲፈረንስ ኦፍ ዘ ፎሎዊንግ ኢንቲጀር ባይ ኤክስፕረሲንግ ኢን ዘ ፎርም ኦፍ ሰም። በሰም መጀመሪያ ግለጹት ነው የሚለን። ሉክ ሂር እዚህ ጋር ደግሞ ምንድነው የምታደርጉት? -21 -12 ይላችኋል። ስለዚህ ኔጌቲቭን የጋራ ታወጡና 21 ሲደመር 12 ታደርጉታላችሁ ማለት ነው። ከዛ ማይነስ ታደርጉና 21 ሲደመር 12 2 ሲደመር 1 3 2 ሲደመር 1 3 ያ ማለት -33 ይሆናል ማለት ነው። ሁለቱ ኔጌቲቭ ከሆኑ ደግሞ ይሄኛው ቀላል በጣም ይሄኛው ሜትድ ቀላል ነው። ማይነሱን የጋራ ታወጡና 248 ሲደመር 125 ታደርጉታላችሁ ማለት ነው። ከዛ ውስጥ ያለውን ትደምሩና በኔጌቲቭ ታብዙት መጨረሻ ላይ ኔጌቲቭ ይሆናል። ግልጽ ነው። ሁለቱ ኔጌቲቭ ከሆኑ 3ም ከሆኑ 4ም ከሆኑ ሁሉም ኔጌቲቭ ከሆነ ቀጥታ ትደምሩትና መጨረሻ ላይ ኔጌቲቭ ማስቀመጥ ማለት ነው። ኢንሾርት ኤክሰርሳይዝ አለ የመጨረሻ ፓርት ማለት ነው። ለዚህ ቪዲዮ ኤክስፕረስ ዘ ፎሎዊንግ ዲፈረንስ ኢን ዘ ፎርም ኦፍ ሰም ነው። አሁን በዚህ ጋር ትእዛዝ አክብሩ ፈተና ላይ ኤክስፕረስ ዘ ፎሎዊንግ ዲፈረንስ ኢን ዘ ፎርም ኦፍ ሰም በድምር መልክ ግለጹ ነው። ስለዚህ ይሄኛው ምን ይሆናል? 3 ሲደመር 10 ማለት ነው። እስከ መጨረሻው ልስሩ ካላችሁ 13 ይሆናል። ይሄኛው ደግሞ ምን ይሆናል? -5 ማይነስ ሲሆን ምን በሉት ብያቸዋለሁ፣ ፕላስ አድርጉት ብያቸዋለሁ። 9 -12 ማለት ደግሞ 9 ፕላስ ኦፍ -12 ታደርጉታላችሁ። ይሄኛውንም ምን ታደርጋላችሁ? 25 ፕላስ ኦፍ -17። እንደዚህ በሚሆንበት ጊዜ ደግሞ ማይነሱን የጋራ ታወጡና 178 ሲደመር 57 ታደርጉታላችሁ። እዚህ ጋርም ሁለቱ ኔጌቲቭ ስለሆኑ ኔጌቲቭን የጋራ ታወጡና 365 ሲደመር 1000 ታደርጉታላችሁ ማለት ነው። አሁን ፋይንድ ዘ ፎሎዊንግ ዲፈረንስ ነው። አሁን ፋይንድ ዘ ፎሎዊንግ ዲፈረንስ ማለት አሁን ኢቫሉዌት ነው የምታደርጉ ማለት ነው። በመደመር መልኩ አይልም የተባለው ኤክስፕረስ ዘ ፎሎዊንግ ኢን ዘ ፎርም ኦፍ ሰም ከተባለ በዚህ መልክ ማስቀመጥ ነው። እዚህ ጋር ግን ምንድን ነው ቀንሱት ነው የተባለው። ዲፈረንስ ማለት መቀነስ ማለት ነው። 0 ሲቀነስ 3 እንዲሆናል -3 ይሆናል። እዚህ ጋር መያዝ ያለባችሁ ምንድን ነው? አሁን ለምሳሌ 100 ሲቀነስ 0 ከሆነ 100 ነው፣ ችግር የለውም። 0 ሲቀነስ 100 ከሆነ ደግሞ ምንድን ነው ተቃራኒ ኔጌቲቭ 100 ይሆናል። ዲፈረንስ ወይም ደግሞ ሰብትራክሽን ኮምፒቲቲቭም አሶሺዬቲቭ ፕሮፐርቲም የለውም። አሁን ሉክ ቦታ ሳቀያየራችሁ ያገኙት ቁጥር ምንድን ነው? የተለያየ ነው። 2 ሲቀነስ 3 እና 3 ሲቀነስ 2 እኩል አይደሉም። ስለዚህ ኮምፒቲቲቭ ፕሮፐርቲ የለውም ማለት ነው። ስለዚህ 0 ሲቀነስ የሆነ ቁጥር ከሆነ ኔጌቲቭ ኦፍ ዛት ነምበር ይሆናል ማለት ነው። ለምሳሌ አሁን እንዳልኳችሁ 0 ሲቀነስ 200 ከተባላችሁ ምንድን ነው የሚሆነው? -200 ይሆናል ማለት ነው። ቢ ላይ ደግሞ 7 ማይነስ ኦፍ ማይነስ ስለሆነ ይህን ፕላስ አድርጉት። ያ ማለት 7 ሲደመር 8 15 ማለት ነው። እዚህ ጋር ደግሞ ሁለቱ ኔጌቲቭ ስለሆኑ ኔጌቲቭን እንደዚህ በቅንፍ አድርጎና 75 ሲደመር 15 አደርጋላችሁ። 75 እና 15 ደምሮ 5 ደምር 5 10 0 ጽፌ እንዳለኝ 7 ሲደመር 1 8 9 -90 ይሆናል ማለት ነው። እዚህ ጋር ደግሞ ምንድነው የምታደርጉት? ይሄን ፕላስ ታደርጉታላችሁ ማለት ነው። ከዛ ትልቅ ማግኒቲዩድ ያለው ይሄኛው ነው። ያ ማለት 1789 ሲቀነስ 1000 ታደርጋላችሁ። ያ ማለት 789 ይሆናል። ከዛ የትልቁ ሳይን ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ ታስቀምጣላችሁ ማለት ነው። ይሄኛው ምንድነው የምታደርጉት? ፕላስ ታደርጉታላችሁ። ይህንን
ከ75 ላይ 25 ቀንሱና ያገኛችሁትን 50 ታገኛላችሁ። ኔጌቲቭ ይሆናል ማለት ነው። ለምን? የ75 ትልቁ ማግኒቲዩድ ያለው ይሄ ነው፣ ሳይኑ ኔጌቲቭ ስለሆነ ማለት ነው። የመጨረሻው ሶስተኛ ጥያቄ ነው። ዘ ሜልቲንግ ፖይንት ኦፍ ድራይ አይስ ኢዝ 109 ማይነስ 109 ዲግሪ ፋራናይት ብለናል። ሜልቲንግ ፖይንቱ ስንት ነው? ማይነስ 109 ዲግሪ ፋራናይት ነው ተብለናል። ቦይሊንግ ፖይንቱ ደግሞ ቦይሊንግ ፖይንት ስንት ነው? 109 ዲግሪ ፋራናይት። ሜልቲንግ ማለት የሚቀልጥበት ማለት ነው። ሜልቲንግ መቅለጥ ነው። ቦይሊንግ ደግሞ የሚፈላበት። ዘን ምንድን የተጠይቅ ነው? ሀው መኒ ዲግሪ ዘ ቦይሊንግ ፖይንት አበብ ዘ ሜልቲንግ ፖይንት። ቦይሊንግ ፖይንቱ ከሜልቲንግ ፖይንቱ ያለውን ርቀት ወይም ደግሞ ሀው መኒ ዲግሪ ምን ያክል ዲግሪ ነው ያለው ነው። ያ ማለት በዲግሪ ፋራናይት ማለት ነው የተጠይቅ ነው። ስለዚህ ምንድነው ታደርጉት? 109 ዲግሪ ፋራናይት ሲቀነስ ታደርጉና ማይነስ 109 ዲግሪ ፋራናይት ታደርጋላችሁ ማለት ነው። ምክንያቱም ይሄ የሜልቲንግ ቦይሊንግ ፖይንት ነው ይሄኛው ጀስት ይሄኛው ደግሞ ሜልቲንግ ፖይንት ማለት ነው። ከዛ ማይነስ ኦፍ ማይነስ ምን ይሆናል? ፕላስ። ስለዚህ 109 ሲደመር 109 ታደርጋላችሁ። ከዛ ቨርቲካሊ መደመር ነው ማለት ነው። 109 9 ሲደመር 9 8 አንድ አለኝ 0 ሲደመር 0 ከአንድ ጋር ጀስት አንድ ይሆናል። 1 ሲደመር 1 2 ያ ማለት 218 ዲግሪ ፋራናይት ይሆናል ማለት ነው። ይሄ ማለት ምን መሰላችሁ? ለምሳሌ አሁን ነምበር ላይ እንደዚህ ድሮ ብናደርግና እዚህ ጋር 0 ቢኖር እዚህ ጋር ጀስት ማይነስ 5 ቢኖር እዚህ ጋር 5 ቢኖር ከዚህ መካከል ያለው ምን ያክል ነው እንደማለት ነው። ምን ያክል ነው የሚሆነው? 10 ነው የሚሆነው አይደል? እዚህ ጋር ማይነስ 5 አለ 5 እዚህ ጋር አለ። ከዚህ እስከዚህ 5 ነው። ከዛ ከዚህ እስከዚህ 5 ነው። አጠቃላይ 10 ይሆናል ማለት ነው። የዚህም ማይነስ 109 አለ እዚህ ጋር ደግሞ 109 አለ ማለት ነው። ጀስት እንደ ነምበር ላይ አስዩ የምታደርጉ እና እዚህ ጋር ከዚህ እስከዚህ 109 አለ ከዚህ እስከዚህ 109 ስለዚህ ድምሩ 218 ምን ይሆናል? ዲግሪ ፋራናይት ይሆናል ማለት ነው። ጀስት በዚህ ፓርት ያለየ ነው ምንድነው ኢንቲጀርን እንዴት እንደምራለን፣ እንዴት እንቀንሳለን እና ደግሞ ፕሮፐርቲዎችን ኮሚቲቲቭ ፕሮፐርቲ፣ አሶሺዬቲቭ ፕሮፐርቲ፣ ፕሮፐርቲ ኦፍ ዜሮ፣ ሌላው ደግሞ ዘ ሰም ኦፍ ቱ ኢንቲጀር ምንድን ነው ብለናል? ኢንቲጀር ነው ብለናል። ዲፈረንስም ኢንቲጀር ነው የሚሰጠን። ዘ ዲፈረንስ ኦፍ ቱ ኢንቲጀርስ ኢንቲጀር ነው የሚሆነው። ሌላው ደግሞ ምንድን ያየን? ፕሮፐርቲ ኦፍ ዜሮ እና ፕሮፐርቲ ኦፍ ኦፖዚት። ፕሮፐርቲ ኦፍ ኦፖዚት ማለት ሁለት ኦፖዚት ቁጥሮች ሲደምሯቸው ዜሮ ነው። ለምሳሌ ማይነስ 200 ሲደመር 200 ብታደርጉት ዜሮ ይሆናል የሚለውን ይሄ ፕሮፐርቲ ኦፍ ኦፖዚት ይባላል ማለት ነው። ነምበር ላይን ተጠቅመን እንዴት እንደምራለን፣ እንዴት እንቀንሳለን የሚለውን አይተናል። 3 ኮንዲሽን ወይም 4 ኮንዲሽን አድርጋችሁ ማየት ትችላላችሁ። ሁለቱ ተመሳሳይ ሳይን ካላቸው ያ ማለት ሁለቱ ፖዚቲቭ ከሆኑ ቀጥታ መደመር ነው። ሁለቱ ኔጌቲቭ ከሆኑ ደግሞ ኔጌቲቭን የጋራ ወጣችሁ ሁለቱን መደመር ነው። ወይም ቀጥታ ሁለቱን ትደምሩና መጨረሻ ላይ ኔጌቲቭ ምልክት ታስቀምጣላችሁ። አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ትልቅ ማግኒቲዩድ ካለው ላይ ትንሽ ማግኒቲዩድ ያለውን ትቀንሱና ከዛ የትልቁን ማግኒቲዩድ ሳይን ታስቀምጣላችሁ ማለት ነው። እነዚህን ከያዛችሁ አይ ቲንክ በጣም ቀላል ነው የሚሆነው። ወርድ ፕሮብለሞችን ስሩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። የተለያዩ ቪዲዮዎችን እንለቃለን። ቀጣይ ደግሞ ለሚኒስትሪም የሚረዷችሁ በፊትም የለቀቅናቸው አሉ። እነሱንም ጀስት ለማየት ወደ ዩቲዩብ ላይ እንደገባችሁ እንዲመጣላችሁ ሰብስክራይብ አድርጉ። የደወል ምልክቷንም ተጫኑ። ጓደኞቻችሁም ጀስት ሼር አድርጓቸው። ቴሌግራም ቻናልና ግሩፕ አለ። ገብታችሁ ፋይሎች ማግኘት ትችላላችሁ። ቪዲዮዎችንም እዛ ጋር ማግኘት ትችላላችሁ። ዌብሳይታችንንም መጎብኘት ትችላላችሁ ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ጀስት ይሄኛው ቢሰራልን ይሄኛው ቢደገም እያላችሁ ወይም ደግሞ ቴሌግራም ላይ ኮንታክት ብታደርጉን ወዲያው መልሱን የምናሳያችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ